ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ ዘውትር ረቡዕ በዚህ ሰዓት ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ የሚቀርብላችሁ የምክረ ህግ ፕሮግራማችን ካሁኑ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው የንቃተ ህግ ፕሮግራም በአሰሪና ሰራተኛ አዋጅ ቁጥር 1156/2011 የስራ ማቋረጫ ምክንያቶችን በተመለከተ ከዚሁ ከስቱዲዮ በቀጥታ ለናንተ ሙያዊ ማብራሪያቸውን የሚሰጡልን ጠበቃና የህግ አማካሪ የሆኑትን አብይ አወቀን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን በዚህ በተነሳው አርዕስት ዙሪያ ማለትም በአሰሪና ሰራተኛ አዋጅ ለስራ ማቋረጫ ምክንያት የሆኑ ጉዳዮችን በተመለከተ ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር የደወላችሁ ያላችሁን ጥያቄ ብታቀርቡልን ምላሽ የምንሰጥ መሆኑን እንዲሁም ባለሙያዎችም ልትሆኑ ትችላላችሁ የህግ ባለሙያዎች በዚሁ አርዕስት ዙሪያ አስተያየታችሁን ብትሰጡን እንቀበላለን። ከፕሮግራማችን ከአፍታ ቆይታ በኋላ ወደ እናንተ መተላለፍ ይጀምራል። አብራችሁን ቆዩ። ወደ ውይይታችን ተመልሰናል ተመልካቾቻችን። ጠበቃና የህግ አማካሪ አብይ አወቀ ጥሪያችን አክብረው ስለመጡ ሙያዊ ማብራሪያዎችን ለመስጠት በአዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እኔም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ። መልካም። በዛሬው እንግዲህ ይዘነው የቀረብነው በአዋጅ ቁጥር 1156/2011 የስራ ውል ማቋረጫ ምክንያቶችን በተመለከተ እንግዲህ ለተመልካቾቻችን እናቀርባለን። እንደው እንደ መንደርደሪያ እንዲሆን በይሄ የአሰሪና ሰራተኛ አዋጅ መሰረት ተደርጎ የሚተዳደሩ በ1156/2011 የሚተዳደሩ የስራ ውል ግንኙነት አላቸው ተብሎ በዚህ አዋጅ የሚሸፈኑት እንደው በተወሰነ ከዚህ ከሲቪል ሰርቪሱም ላይ ነጥ ለማየት ስላለብን እንደው ለኛ ለተመልካቾች ግልጽ እንዲሆን እነማን ናቸው በዚህ አዋጅ የሚተዳደሩት የሚለውን የተወሰነ አይተን ወደ ስራ ስንብት ምንነት ብንሄድ። እሺ እንግዲህ ያው አዋጁን በግልጽ እንደሚያስቀምጠው አዋጁ ስል 1156/2011 ላይ በዚህ አዋጅ የሚተዳደሩ ተብለው የሚቀመጡት ምን ናቸው የሚለውን ስናይ መንግስታዊ ያልሆኑ ድርጅቶች ማለት ነው። በአጠቃላይ መንግስታዊ ያልሆኑ ድርጅቶች ለትርፍ ያልተቋቋሙ ድርጅቶች ማአሚን ለትርፍ የተቋቋሙ ድርጅቶች የሚመለከት ሲሆን እነዚህ ምንድናቸው መንግስታዊ ያልሆኑ ድርጅቶችን በሚመለከት አጠቃላይ እነሱን በተመለከተ ማለት ነው። ያው በቀላሉ ለመለየት ሲቪል ሰርቪስ የሆኑ የሲቪል ሰርቪስ ራሱን የቻለ የሲቪል ሰርቪስ አዋጅ አለ በዛ ነው የሚተዳደሩ። እነዚህኞች ደግሞ መንግስታዊ ያልሆኑ ድርጅቶች የሚገዙበት የሚተዳደሩበት አዋጅ ማለት ነው። መልካም። ስለዚህ አሁን የፋብሪካ ሰራተኞች ከአሰሪዎቻቸው ጋር የሚኖራቸው የስራ ግንኙነት ሆቴል የግል ሴክተሩ የሚቀጥሯቸው ሰራተኞች የሚተዳደሩበት በዚሁ አዋጅ ነው ማለት ይቻላል። ምናልባት አሁን እኔ ለመለየት ብዬ መንግስታዊ ያልሆኑ ያልኩት ፋብሪካዎችንም ሆቴሎችንም የቱሪዝም ስራዎችንም ብቻ እነዚህ ድርጅቶች የመንግስት ያልሆኑ የመንግስት ኢኔሴንስ የመንግስት የልማት ድርጅቶችንም ይመለከታል። ለምሳሌ የመንግስት የኮንስትራክሽን ድርጅቶች በቦርድ የሚተዳደሩ ባንኮችን የፋይናንስ ተቋማትን የግል ሆስፒታሎችንም ሁሉንም የግል የመንግስት ሆነው በቦርድ የሚተዳደሩ አሉ። ለምሳሌ የውሃ ቁፋሮ ላይ የተሰማሩ ህንጻ ግንባታ ላይ የተሰማሩ መንገድ ስራ ላይ የተሰማሩ የመንግስት የልማት ድርጅቶችም ቢሆኑ የሚተዳደሩት በዚህ ነው እና ይሄን ለመለየት ነው መንግስታዊ ያልሆኑ ለማለት የተፈለገው። መልካም። ያው የአሰሪና ሰራተኛ የውል ግንኙነት ምን ጊዜም ቢሆን የሲቪል ሰርቪሱን መጠሪያው መሱ ስለሆነ ለተመልካቾች የሚያቀርባቸውን ጥያቄዎችም ከዚህ አንፃር እንዲለዩትና እኛም ውይይታችን
ከዚሁ በአዋጅ ቁጥር 1156 2011 አንጻር መሆኑን ለማስገንዘብ ነው። እናመሰግናለን። እንደው የስራ ስንብት ምንድነው? አሁን ስራ ስንብት ተሰጠው ከሌ የስራ ስንብት ይጻፍ ይባላልና ምንድነው እንደው በህጉ ያለው? እንግዲህ አሁን እዚህ ላይ ቀደም እንደተባለው ስንዋራ ያንዳንዱን ነገር በዋናነት መነሻ የምናደርገው አዋጅ ቁጥር 1156 2011 ሲሆን የስራ ስንብት ማለት በአሰሪውና በሰራተኛው መካከል የተደረገ የስራ ውል ግንኙነት አለ። ያው በቅጥር ሂደት ውስጥ አልፎ የስራ ውል ይኖራል። ያ የስራ ውል የሚቋረጥበት ሂደት የስራ ስንብት ይባላል። ወይም ሲቋረጥ የስራ ስንብት ተብሎ ይጠራል ማለት። የስራ ስንብት ማለት ይሄ ነው። ሰራተኛው ከአሰሪው ጋር የነበረው የስራ ውል ሲቋረጥ ማለት ነው። ይህ የስራ ስንብት ይባላል። የስራ ስንብት ምንድነው? ተያያዥ ነገሮች አሉ ከስራ ስንብት ጋር ተከትለው የሚመጡ። ስለዚህ የስራ ስንብት ብለን የምንጠራው የስራ ውሉ ሲቋረጥ ማለት ነው። መልካም። ስለዚህ አሰሪው ከሰራተኛው ጋር ያለውን ግንኙነት ሲያቋርጥ እንግዲህ የስራ ስንብት ይባላል። ያው አሁን የስራ ስንብት በምን መልኩ ሊቋረጥ ይችላል የሚለው ያው የርዕሳችን ባይሆንም ብዙውን ጊዜ በጽሁፍ ይደረጋል። አንዳንዴም ደግሞ በጽሁፍ አሰሪዎች በጽሁፍ ሳይሰጡ ዘበኛቸውንም እንዳይገባ ብለው የሚከለክሉትም እሱ እንደ ስራ ስንብት ይቆጠራል። ዝሮ ሰራተኛው ስራውን እንዳይሰራ መደረጉ ማለት መሰናበቱ በቃ እንዳትገባ እዚህ በኋላ እንዳትመጣ የሚባለው እሱ የስራ ስንብት ሊባል ይችላል። ሁሌ በጽሁፍ ብቻ ቢተኛም ሊሆን ስለሚችል አሰሪ አንዳንዴ በባህሪያቸው አሰሪዎች ነገሮችን ካለ መረዳት ወይ ካለ መገንዘብ ነው እንጂ በጽሁፍ ቢሆን ይመረጣል። በዋናነት ግን ባለው ነባራዊ ሁኔታ ስናይ ቀደም እንደተባለው የስራው በዋናነት በመሰረታዊነት የሚቋረጥባቸው መንገዶች አሉ። እነዛን ሲያቋርጥ አሰሪው በጽሁፍ ነው መሆን ያለበት እንጂ ገና ወደ ድርጅቱ ወይ ወደ ፋብሪካው በር ላይ ሲገባ አንተ ከስራ ተባረሃል ተብሎ አይታገድም። ያንን ህጉ አይፈቅድም፣ ህጋዊም ስላልሆነ ማለት ነው። ስለዚህ የግድ በጽሁፍ መሆን የለበትም የስራው ለመቋረጥ። የስራው የሚቋረጥባቸው የራሳቸውን የቻሉ መንገዶች አሉ። ያ ሰራተኛ የስራውን የሚያቋርጥ ድርጊት ፈጽሟል ወይ ህጋዊ የሚሆኑ አሉ፣ ህገወጥ የሚሆኑ የስራውሎች መቋረጦች ስላሉ እነዚህን መሰረት ተደርጎ ነው የስራው የሚቋረጠው። መልካም። እንግዲህ የስራው በመርህ ደረጃ እንደው አሁን እንዴት ይቋረጣል? አሁን እንደው ከህጉ የተቀመጠው እንደው በመርህ ደረጃ የስራው ተቋረጠ የሚባለው እንዴት? እሺ እንግዲህ የስራው በዋናነት በመሰረታዊነት አዋጁ ላይ የተቀመጠው የሚቋረጥባቸው መንገዶች አሉ። በመሰረታዊነት እንደው በራሳችን ብንመድባቸው የስራው የሚቋረጠው በማስጠንቀቂያና ያለ ማስጠንቀቂያ እንዲሁም በስምምነት። እነዚህን ደግሞ ዘርዘር አድርገን በመሰረታው ወደ ስንከፋፍላቸው በአሰሪው አነሳሽነት፣ በሰራተኛው ተነሳሽነት፣ በስምምነት ስራው በባህሪው አላቂ ሲሆን ስራው ሲያልቅ፣ ሰራተኛው ጡረታ ሲወጣ፣ ሰራተኛው ሲሞት፣ ሰራተኛው የአካል ጉዳት ሲያጋጥመው እነዚህ ምክንያቶች ለቅድሞቹ ጋር ተያያዥነት ያላቸው ሲሆን አሁን በህግ ባሰሪውም በሰራተኛውም ያልሆኑ ምክንያቶች አሉ። ከነዚህ ውስጥ ምንድነው? ሰራተኛው ሲሞት ይሄ ያው የሰው ልጅ በህይወቱ የሚያጋጥመው አንዱ ሂደት ስለሆነ ሰራተኛው ሲሞት የስራው ይቋረጣል። ሰራተኛው የአካል ጉዳት ሲያጋጥመው የስራው ይቋረጣል። ያው ዝርዝር ጉዳዩን በኋላ እናየዋለን። ሰራተኛው በጡረታ ሲገለል ይህም በህግ የተቀመጠ ጉዳይ ነው። የእድሜ ጣራው ለጡረታ ሲደርስ ይቋረጣል ማለት ነው። እነዚህ በህግ የተቀመጡ ናቸው። ነገር ግን በዋናነት አዋጁ ዘርዘር አድርጎ የሚያያቸው በሰራተኛው አነሳሽነትና በአሰሪው አነሳሽነት የስራው ይቋረጣል። እነዚህ በሰራተኛውና በአሰሪው አነሳሽነት የሚቋረጡት የስራው ውሎች በማስጠንቀቂያና ያለ ማስጠንቀቂያ የምንላቸው ማለት ነው። ሰራተኛው ለአሰሪው የሚሰጠው ማስጠንቀቂያና አሰሪው ለሰራተኛው የሚሰጠው ማስጠንቀቂያ ማለት ነው። መልካም። ስለዚህ ከስራውን እንግዲህ በመርህ ደረጃ በእነዚህ በሶስቱ መንገዶች የማስጠንቀቂያ ለማስጠንቀቂያና በስምምነት ይቋረጣል ከተባለ እንደው ለነዚህ አሁን በአዋጁ በዚህ በአሰሪና ሰራተኛ አዋጅ ቁጥር 1156 2011 የስራ ስንብት ምክንያቶች ምን ተብለው ተቀምጠዋል? እንግዲህ ከሚገጥመው ሁኔታ ስለሚለያይ ሁሉም ምክንያቶች ተመሳሳይ ይሆናሉ ተብሎም ስለማይጠበቅ እንደው በአዋጁ ምን ተብለው ነው የተቀመጡት? እንግዲህ አዋጁ አንቀጽ 27 ላይ
አንቀጽ 24 ላይ እና ተከታዮቹ አንቀጽ 28ን ጨምሮ የስራው ለሚቋረጥባቸውን መንገዶች ዘርዝሮ ያስቀምጣል። እነዚህ ብቻ አይደሉም። አንቀጽ 27 ወደ አንቀጽ 13 እና ወደ አንቀጽ 14 ይመልሳል። እዛ ላይ የተቀመጡ ለምሳሌ አሁን ያሰሪው የተከለከለ ድርጊት የሰራተኛውም የተከለከለ ድርጊት ማለት ህገ ወጥ የተባሉ የስራውን ሊያቋርጡ የሚችሉ ምክንያቶች ዝርዝር ጉዳዮች አሉ። እነዚህን እናያለን። በዋናነት ግን የስራ ስንብት ለስራው ለመቋረጥ ወይም ለስራ ስንብት ምክንያቶች ናቸው የሚባሉት ያለ ማስጠንቀቂያ ሲሆን 1156/2011 አንቀጽ 27 ላይ በዝርዝር የተቀመጡ አሉ። ሰራተኛው ምንም አሰሪው ምንም አይነት ማስጠንቀቂያ ሳይሰጥ ሰራተኛውን ለስራ ለማሰናበት የተፈቀደለት ህጋዊ ምክንያት ማለት ነው። የተፈቀደለት ህጋዊ ምክንያት ማለት ነው። ይሄንን በዝርዝር ስንመለከተው ምንድነው ሰራተኛው የተጣሉበት ግዴታዎች አሉ። የስራው ሲይዝ ወይም ደግሞ በመርህ ደረጃ አንድ ሰራተኛ ካሰሪው ጋር የስራው ይዞ ስራውን ሲሰራ ተግባር ያለባቸው ለምሳሌ ሰዓት ማክበር፣ የድርጅቱን ንብረት መጠበቅ፣ የድርጅቱን ትዕዛዝ ወይም የስራ ኃላፊውን ትዕዛዝ ማክበር፣ ሌሎችም ዝርዝር ጉዳዮች አሉ። አሁን ከስራ መቅረት ጋር በተያያዘ ለምሳሌ አንድ ሰራተኛ በስራ ሰዓት መገኘት አለበት የመጀመሪያው። ሁለተኛ በስራ ቦታው መገኘት አለበት፣ በስራ ቀን መገኘት አለበት። እነዚህ ናቸው። የመጀመሪያው ለምሳሌ በስራ ሰዓት ሳይገኝ ቢቀር አሰሪው ለሰራተኛው የመጀመሪያ የሚያስቀምጥለት ሁኔታዎች አሉ። በተከታታይ ሳይገኝ ቢቀር እና የስራ ቦታው ላይ ሳይገኝ ቢቀር ያለ ማስጠንቀቂያ የስራ ውሉን ያቋርጣል። እዚህ ላይ ግን ግልጽ እንዲሆን የምፈልገው በተለይም ባለሙያዎች ተከታታይ የሚለው በስንት ጊዜ ቢቀር የሚለው በድሮ 1156 ከመውጣቱ በፊት በነበረው በ377 ላይ በተከታታይ 5 የስራ ቀናት ነው የሚለው። በተከታታይ 5 የስራ ቀናት ነው የሚለው። 1156 አንቀጽ 27 አንድ ሀ ላይ ምንድነው የሚለው ሰራተኛው በስራ ቦታው ላይ ሳይገኝ ሲቀር በቀረባቸው ቀናት ማስጠንቀቂያ እየተሰጠው ነው የሚለው። ለምሳሌ ዛሬ ቢቀር ቀርታል ተብሎ ይሰጣል። የዛሬ ሳምንት ቢቀር እንደዛው በተደጋጋሚ በ6 ወር ውስጥ ለ5 ቀናት በስራ ቦታው ላይ ሳይገኝ ቢቀርና አሰሪውም እነዚህን የቀረባቸውን ቀኖች ቢሰጥ ከዛ በኋላ ያለ ማስጠንቀቂያ የስራ ውሉን ያቋርጣል ማለት ነው። ይሄ ከመቅረት ጋር ሰዓትም በተመሳሳይ ማለት ነው። ስለዚህ ሰዓቱም አሁን አንድ ሰራተኛ 8 ሰዓት ለመስራት የስራ ውል ገብቷል፣ ግዴታ ገብቷል። 2 ሰዓት እየዘገየ ቢገባ 30 ደቂቃ እየዘገየ ቢገባ 1 ሰዓት እየዘገየ ቢገባ በነዛ 6 ወራት ውስጥ የነዛ ሰዓታት ተደምሮ 5 ቀን የሚመጣ ከሆነም ለማቋረጥ ምክንያት ይሆናል። ሰዓት ለብቻው ነው የሚቀመጥ። ለምሳሌ ሰዓት ሲባል መግባት ብቻ አይደለም፣ ቀድሞ መውጣትም ሰዓት የስራ ሰዓት አለማክበር ነው። በነገራችን ላይ የስራ ሰዓት ማክበር መርህ ነው። እንደ አይኤልኦም እንደ ስራ መርህም የስራ ሰዓት አክብሮ መገኘት ነው። ያ ማለት ግን መግቢያም ብቻ ሳይሆን መውጫንም አክብሮ መገኘት ነው። ስለዚህ ለዛ ነው የቀን አለ በሰዓትም አለ። ዛሬ ጧት አረፍጄ መጣሁ፣ ነገም ጧት አረፍጄ መጣሁ የሚደጋገም ከሆነ ያን ያረፈደበትን መዝግቦ በዚህ የሚቀርባቸውን በጽሁፍ ይሰጠውና አርፍደህ መጣህ ብሎ መጨረሻ ላይ ያሰናብታል ማለት ነው። አዋጁ በዛ መንገድ ስለሚያስቀምጥ የቀንም እንደዛው በተመሳሳይ። ይሄ እንግዲህ ምናልባት እንደ ባለሙያ ሊያከራክር የሚችል ጉዳይ ሀሳብ ውስጡ ላይ አለ። ያ ማለት ምን ማለት ነው? የጽሁፍ ማስጠንቀቂያ እየተሰጠው ነው የሚል ያልተሰጠው ምን ይሆናል የሚለው ለእያንዳንዱ ለቀረባቸው መሰጠት አለ፣ ለእያንዳንዱ ለቀረበት ቀን መሰጠት አለበት። ይሄም 1156 377ን ያሻሻለው አንዱ ነው። ያ በተከታታይ 5 ቀን ነበር። በተከታታይ 5 ቀን ማስጠንቀቂያ ሳይሰጠው ይሄኛው ግን በ6 ወር ጊዜ ውስጥ በየቀኑ ሊሆን ይችላል። ብቻ በ6 ወር ጊዜ ውስጥ 5 ቀን በስራ ቦታ ላይ ሳይገኝ ቀርቶ ማስጠንቀቂያ እየተሰጠው ከሆነ ያ ማለት ማስጠንቀቂያ ኢኒሴንስ ምን በዚህ ቀን ቀርታል ሰናበታለ ሳይሆን በዚህ ቀን ቀርታል ስራ ቦታ ላይ አልተገኘም ይባላል። መጨረሻ ላይ ግን የስራ ውልን አቋርጠናል ይባላል። እሱ እንግዲህ የመጀመሪያ ማስጠንቀቂያ፣ ሁለተኛ ምን እየተባለ እንደየተቋሙ በሚሰጥበትና በሚያሳው በርግጥ የማስጠንቀቂያ አሰጣጥ በራሱን የቻለ ፕሮሲጀር አለ።
ጥሩ እንግዲህ አሁን ካለን እንትን አንፃር የዚህን የሰዓቱን እንበልና ወደ ልቀጥል ሐሳቡን ልቀጥል እንትኑ ባነበው ይሻላል ይመስለኛል እያንዳንዱ ነገር ሀተታ ከመንሰጥበት አሁን የመጀመሪያው ያልነው አለ ሁለተኛው ደግሞ በስራው ላይ የማታለል ተግባር መፈጸም አንድ ሰራተኛ በስራ ቦታው ላይ የማታለል ተግባር መፈጸም ብዙ አይነት ማታለል አለ ዝርዝሩ ላይ ከመንገባ በስራ ቦታው ላይ ያሰሪውን ወይም የሰራተኛው የሌላ ሰው ብልጽግና በመሻት ተገቢ ያልሆነ ጥቅም ማግኘት ማስገኘት እነዚህ መፈጸም ሰራተኛው የስራ ችሎታ ያለው አቅም ያለው ከአቅም በታች መስራት እዚህ ላይ ትንሽ ምንድነው ከአቅም በታች መስራት ማለት አንድ ባለሙያ ከአቅም በታች ስራ ከሰራ ከስራው ይሰናበታል ይሄ ግን የሚቀመጥ መስፈርት ሊኖር ይችላል ስታንዳርድ ይኖረው ዝም ብሎ ብቻ ከአቅም በታች ሰርተሃል ብሎ ሳይሆን ከአቅም በታች እየሰራ ለመሆኑ የሆነ መስፈርት ወይም በሆነ መለኪያ እንግዲህ ከዲፓርትመንት ከሙያ ራሱን የቻለ መስፈርት ሊኖረው ስለሚችል ማለት ይሄ ነው እና ሌሎችም ዝርዝር ምክንያቶች አሉ ስለዚህ አንድ አሰሪ ሰራተኛውን ያለ ማስጠንቀቂያ የሚያሰነብትባቸው በርከት ያሉ ዝርዝር ጉዳዮች አሉ ማለት ነው በስራ ቦታ ላይ አምባጓሮ ብዙ ጊዜ ነው የሚልልኝ ነበር በጣም ጸብ የሚለው ነገር አሁን በስራ ቦታ አምባጓሮ ጸብ ስለፈጠረ ያለ ማስጠንቀቂያ ተሰናብቷል የሚለው እንግዲህ በስራ ቦታ የሚለው ከስራ ባልደረባውም ጋር ሊሆን ይችላል ያ ተቋም ለመገልገል ከሚመጡ ደንበኞች ወይም ተገልጋዮች ጋርም ሊሆን ይችላል ዝሮ በስራ ቦታ አምባጓሮ መፍጠር የሚለው አንዳንዴ በፍርድ ቤቶች አልተደባደብኩም ተደባድበሃል ብዙ ጊዜ አሰሪዎች ይዘውት የሚቀርቡት ማስረጃና ሰራተኞችን ብዙ ልዩነት ሲፈጠር ስለምናይ ብዙ ጊዜ የሚጠቀሰው እሱ ነው በመደባደቡ ጠብ በመፍጠሩ በሚለው ማለት ነው እንግዲህ ምናልባት እዚህ ጋር ያው የትርጉም ጉዳይ ካልሆነ አዋጁ ግልጽ ይመስለኛል ጸብ ምንድነው አምባጓሮ ምንድነው በሰራተኞችና በነገራችን ላይ ጸብና አምባጓሮ መፍጠር ማለት ከሰራተኛ ሳይሆን ስራ ቦታ ላይ ነው በስራ ቦታ ላይ ጸብ ከፈጠረ ወይም አምባጓሮ ከፈጠረ ያ ሰራተኛ ያለምን ማስጠንቀቂያ ይሰናበታል ማለት ነው ይሄ ነው ጸብና አምባጓሮ መፍጠር ማለት ነው እና ሌሎችም የተዘረዘሩ ጉዳዮች አሉ እነዚህ የገለጽናቸው ነገሮች አሁን ያለ ማስጠንቀቂያ አንቀጽ 27 ላይ የተቀመጡ ናቸው ነገር ግን ደግሞ ከዚህ በተጨማሪ ብዙ ጊዜ ማንገነዘበው በተለይ በሰራተኛው በኩል የተከለከሉ የሚባሉ ድርጅቶች አሉ አንድ ሰራተኛ እነዚህን ድርጊቶች ማድረግ የለብህም ተብለው ለምሳሌ ያሰሪውን ንብረት ይዞ መሄድ አሰሪው ያስቀመጠለትን ህግና ደንብ አለማክበር መሰረታዊ የሆኑ ነገሮች አሉ እነዚህ ነገሮች ጥሶ ከተገኘ አንቀጽ 13 ላይ በተቀመጠው መሰረት ሰራተኛው ያለ ማስጠንቀቂያ ይሰናበታል ማለት ነው ይሄን የሚመራን 27 ነው ወደ ስንብ ያለ ማስጠንቀቂያ ማሰናበት ከሚለው ማለት ነው ያለ ማስጠንቀቂያ ማሰናበት ማለት ይሄን ይመስላል እንግዲህ ከብዙ ባጭሩ ማለት መልካም እንግዲህ ያለ ማስጠንቀቂያ ለማሰናበት ይሄን ከመሰለ እንደው አሁን የሥራ ስንብት በማስጠንቀቂያና ያለ ማስጠንቀቂያ ይሰጣሉ ብለናል እንግዲህ አሁን እያየን ያለ ነው ከአዋጅ ቁጥር 1156 አንፃር ስለሆነ በማስጠንቀቂያ አሁን የሥራ ስንብት ሊሰጥ የሚችልባቸው ህጋዊ ምክንያቶች የሚባሉት ምን ናቸው አሁን የተወሰነ ለመጥቀስ ሞክረዋል አዎ ምንድነው በማስጠንቀቂያ እንግዲህ ቀደም እንዳልነው ከዚሁ ጋር ተያይዞ ማስጠንቀቂያ የሚሰጥ ሰራተኛም ጭምር ነው ቀደም ነካክተነዋል ሰራተኛውም ቢሆን የሥራው ሁሉ ሊያቋርጥ ካሰሪው ጋር የተሻለ ሊያገኝ ይችላል ወይም ደግሞ በተለያየ ምክንያት የሥራው ሁሉን ሲያቋርጥ ለአሰሪው ማስጠንቀቂያ መስጠት አለበት የሚሰጥባቸው የሰራተኛው ሊለቅ የሚችልበት ምክንያቶች ላይ ያስቀምጥ ይችላል ለተሻለም ነገር ሊሆን ይችላል ስራም እረፍትም ፈልጎ ሊሆን ይችላል ማስጠንቀቂያ መስጠት አለበት የሚለየው ምንድነው ሰራተኛ አንድ ወር ነው ማስጠንቀቂያ የሚሰጠው 30 ቀን ማለት ነው 30 ቀን ማለት ነው አሰሪው ግን የማስጠንቀቂያ ሲሰጥ የተቀመጡ የጊዜ ገደቦች አሉ እንደ የጊዜ ገደቦች ማለት እንደ አገልግሎት መጠናቸው እንደ ሰራተኞቹ የአገልግሎት መጠን የተቀመጡ በዝርዝር የተቀመጡ ጉዳዮች አሉ ስለዚህ ሰራተኛም ይሰጣል አሰሪም ይሰጣል ማለት ነው ወደ አሰሪ ስንመጣ የሰራተኛው ችሎታ መቀነሱ ብቻ ሳይሆን ሰራተኛው የተሻለ የትምህርት እድል ወይም ደግሞ ስልጠና የተለያዩ
ራሱን ከፍ እንዲያደርግ ሲመቻቹለት እነዛን ስልጠናዎች አለመውሰድ ወስዶም አልሻሻል ሲል ማስጠንቀቂያ ተሰጥቶት የስራው ሁሉ ይቋረጣል። ቅነሳም ሊሆን ይችላል። ቅነሳም ምናልባት ቅድም አላነሳ ነው እንጂ ሰራተኛ ሲቀነስ ማስጠንቀቂያ ተሰጥቶት እንግዳችን አንድ ስልክ ተንቀበልና እንመለሳለን። ሄሎ ስልኩ ወጣል ተቋርጧል። ካቆምንበት እንቀጥል። ስለዚህ ቅነሳ በተመለከተ ቅነሳም ቢሆን በማስጠንቀቂያ ነው የሚደረግ። ግዴ ተቀንሳል ቅነሳ ራሱን የቻለ ሂደት ቢኖረው ማለት ነው። ቅነሳ ምንድነው እንዴት ነው የሚለው ራሱን የቻለ ሌላው ውይይት የሚፈልግ ስለሆነ ሲቀነሳ አንድ ሰራተኛ የቅነሳ ሂደቱን መሰረት አድርጎ ከሆነ ማስጠንቀቂያ ይሰጠዋል። ስለዚህ በማስጠንቀቂያ የስራው ከሚቋረጥባቸው ወይም የስራ ስንብት ከሚደረግባቸው መንገዶች አንዱ ቅነሳ ነው እና ይሄን ይመስላል። ሌሎችም ዝርዝር ጉዳዮች አሉ። አስፈላጊ ከሆነ እዚህ ላይ ማየት እንችላለን። አንቀጽ 27 ላይ ማነው አንቀጽ 28 ላይ የተቀመጡት ማለት ቅነሳንም የሚያካትት ነው። እንደገና ደግሞ አሰሪውን በማስጠንቀቂያ ከሚያሰናበትባቸው መንገዶች ከሚጠቀሱት ውስጥ አንዱ ነው። መልካም እንግዲህ በማስጠንቀቂያና ያለ ማስጠንቀቂያ የሚለውን እዚህ ላይ ካየን እንደው ብዙ ጊዜ አሁን በስራ ውል በሚቋረጥበት ጊዜ ስንብቱ ህገወጥ ነው ይባልልኝ ተብሎ ነው ብዙ ጊዜ ክስ የሚቀርበው። እንደው አሁን አንድ የስራ ውል ባሰሪው የተደረገው የስራ ውል ህገወጥ ነው ሊያስብል የሚችሉት የጠቀሷቸው እንግዲህ ይሄን ካልፈጸመ የሚለው ነው። ህገወጥ ነው ሊባል የሚችሉት ምን በተለይ ያለ ማስጠንቀቂያ የሚለውን ብናየው እሱን እንግዲህ በዋናነት ብዙ ጊዜ የሚነሳውም ሰራተኛውም እንትን የሚለው ቅሬታ የሚቀርብ አሰሪውም የስራ ሰዓት አላከበርክም፣ በስራ ቦታ ላይ አልተገኘህም። እሺ ስልክ እንቀበልና እንመለሳለን። ሄሎ ደውያችን አልሰሙንም። እንግዲህ እንቀጥላለን። ያው ያለ ማስጠንቀቂያ ተሰናበትኩ ብሎ ሰራተኛ ወይም ስንብቱ ህገወጥ ነው የሚለው እንዴት ነው የሚለውን በተመለከተ ነው። ቅድም የዘረዘርናቸው አሉ። የስራ ቦታ ማነው የስራ ሰዓትና የስራ ቀን ወይም በስራ ቦታ ላይ አለመገኘትን በሚመለከት ነው። ከነዚህ ውስጥ አንዱ ሰራተኛው በስራ ቦታ ላይ ተገኝቼ ያለ ተሰናበትኩኝ የስንብት ደግሞ ህገወጥ ስለሆነ ወደ ስራ ያለመለስ ብሎ ለፍርድ ቤት ክሱን አቅርቦ ክርክር ይካሄዳል። አሰሪው ደግሞ በስራ ቦታ ላይ አልተገኘም ይላል። እንግዲህ ያ ሰራተኛ በስራ ቦታ ላይ ተገኝቻለሁ ለማለት አሰሪዎች የራሳቸው ሰራተኛውን የሚቆጣጠሩበት መንገድ አለ። የፊርማ ሊሆን ይችላል፣ የሰዓት መቆጣጠሪያ ፊርማ። አሁን እንደውም ጊዜው እየዘመነ ወደ አሻራ ወደ እሱ እየገባ ነው። የተለያዩ መቆጣጠሪያ መንገዶች አሉ። የሰራተኛ እንደተባለው እሺ እስኪ አንድ ስልክ ከአዲስ አበባ እስኪ እንቀበልና እንመለሳለን። ሄሎ እንግዲህ የስልክ መስመራችን ይሁን ወደ ደዋዮቻችን ስልክ ሳስከው ማስተናገድ አልቻልንም። ስለዚህ ስንብቱ የተደረገው ስንብት ህገወጥ ነው ብሎ ክስ ይመሰርታል፣ ለፍርድ ቤት ያቀርባል። ይህ ስንብት ህገወጥ ነው አይደለም የሚለውን ስንመለከት እንደ ህጉ የሰራተኛ በስራ ቦታው ላይ ላለመገኘቱ ወይም ያልተገኘ ለመሆኑ ማስጠንቀቂያ ተሰጥቷል። ማስጠንቀቂያ ማለት የጽሁፍ ቅድም እንዳልነው አንቀጽ 27 ንዑስ ቁጥር 1 ሀና ላይ የተገለጹት ማለት ነው። በማስጠንቀቂያ እየተሰጠው በ6 ወር ጊዜ ውስጥ በስራ ቦታው ላይ አልተገኘ የሚለውን አሰሪው ይሄን ማቅረብ አለበት። ማስጠንቀቂያ የጽሁፍ ማስጠንቀቂያ ሰጥቻለሁ የሚል ማለት ነው። ወይም ደግሞ አምባጓሮ ወይም ጸብ ሳልፈጥር ፈጥረሃል ተብዬ ነው የተሰናበትኩ ይላል። ይሄ ምናልባት እንግዲህ በጽሁፍ ወይ በሚረጋገጥ ሳይሆን በሰው የሚረጋገጥ ነው። ይሄንን አረጋግጦ ያከሳሽ የስራ ውሉን የተቋረጠው አምባጓሮ ሳይፈጥር ከሆነ የስራ ስንብቱ ህገወጥ ነው፣ ወደ ስራው ይመለስ። ወይም ደግሞ አንድ ሰራተኛ ከስራ የስራ ውሉ ሲቋረጥ የሚከፈሉ ክፍያዎች አሉ። እነሱን ክፍያዎች ተከፍሎት የስራ ውሉ ሊቋረጥ ብሎ ፍርድ ቤት ሊወስን ይችላል። እዚህ ላይ መገንዘብ ያለብን ምንድነው
አምባጓሮ በትክክል ተፈጥሯል አልተፈጠረም ከተፈጠረ ስንብቱ ህጋዊ ነው ያለ ማስጠንቀቂያ የስራ ውሉን ማቋረጡ በአግባቡ ነው ማለት ነው ነገር ግን አምባጓሮ ሳይፈጠር ከሆነ ወደ ስራው ሊመለስ ይገባል ወይም ቀደም እንደተባለው የጥቅማ ጥቅሞች ዝርዝር ጥቅማ ጥቅሞች አሉ እነሱ ተከፍሎት ወደ ስራው ሊመለስ ማነው የስራ ውሉ ሊቋረጥ ይገባል ማለት ነው ይሄ ነው ያለው የስራ ስንብትን በተመለከተ ማለት ነው እንግዲህ እነዚህ ያለ ማስጠንቀቂያ ሊያሰናብቱ ከሚችሉ እንግዲህ አሰሪው ማነው ሰራተኛው ማስጠንቀቂያ ሳይሰጥ ያለ ማስጠንቀቂያ ስራውንም ሊያቋርጥ የሚችልባቸው ሁኔታዎች ሊኖሩ ይችላሉ አሁን እኛ ያየን ያለ ነው አሰሪው በሰራተኛው ላይ ነው ሰራተኛው ደግሞ ያለ ማስጠንቀቂያ ሊለቅ የሚችልባቸው ምክንያት በህጋዊ ምክንያቶች አሉ ጥሩ ሐሳብ ነው እንደው ሰራተኛም ቀደም እንዳልነው አሰሪው ያለ ማስጠንቀቂያ እንደ የስራ ውሉን እንደሚያቋርጥ ሁሉ ሰራተኛውም የስራ ውሉን ያለ ማስጠንቀቂያ ያቋርጣል ከነዚህ ውስጥ ለምሳሌ ወሲባዊ ጥንኮሳ እንደምሳሌነት ይጠቀሳል የሰራተኛው ላይ የጉልበት ብዝበዛ ወይም ጫና ተገቢ ያልሆነ በአሰሪው የተከለከሉ ድርጊቶች ያልናቸው አንቀጽ 14 ላይ የተቀመጡት እነሱ ተፈጽመውብኛል ብሎ ካሰበ ሰራተኛው የስራ ውሉን ያለ ማስጠንቀቂያ ያቋርጣል ማለት ነው ያው ነካክተነው ስላለፍን ብዬ ነው እንጂ ሰራተኛም ቢሆን የስራ ውሉን ያለ ማስጠንቀቂያ ካሰሪው ጋር የነበረውን ግንኙነት ማቋረጥ ይችላል አሁን እነዚህ የዘረዘሯቸው ምክንያቶች ሰራተኛው ስራውን መስራት እየፈለገ ግን ባለው ሁኔታ ስራውን መስራት ስላልቻለ ነው ህጋዊ ምክንያቶች ስለሆኑ ነው ባሰሪው በሚመጡበት ጫናዎች ማለት ነው ባሰሪው በሚመጡ ጫናዎች ነው እንጂ ሌላ ኤክስተርናል በሆኑ ወይም ደግሞ ውጫዊ በሆኑ ካሰሪው ውጭ በሆኑ ድርጊቶች ሳይሆን አሰሪው በሚፈጥራቸው ተጽዕኖዎች ማለት ነው እነዛ በሚሆኑበት ጊዜ ያ ሰራተኛ ያለ ማስጠንቀቂያ ስራ ውሉን ማቋረጥ ይችላል ማለት ነው ይሄ ወሲባዊ ትንኮሳን በተመለከተ በ1156 ላይ ትንሽ ትኩረት ተሰጥቶታል አሁን በአሰሪው ብቻ ሳይሆን ወሲባዊ ትንኮሳ የሚፈጸመው በስራ ባልደረባም ሁሉ የወሲባዊ ትንኮሳ ቢፈጸም የሚል ነገር ሁሉ አለውና ትንሽ በስፋት ታይቷል እሱ ከበፊቱ ከነበረው ከ377 በተሻለ መልኩ ወሲባዊ ትንኮሳ በነገራችን ላይ ያስቀመጠው በእንትን ብቻ አይደለም በቅጥር ውል ግንኙነት ብቻ አይደለም በቅጥር ሂደት ራሱ ገና አንድ ሰራተኛ ተወዳድሮ ወደ አንድ ድርጅት ለመቀጠር በሚያደርገው ሂደትም ላይ ቢሆን ወሲባዊ ትንኮሳ ካለ ይሄ አሰሪውን ተጠያቂነት የሚያመጣበት ጉዳይ ነው እንግዲህ የቅጥር ግንኙነት የተፈጠረ ባይሆንም ይሄ ድርጊት ግን ገና በመልመላና መረጣ ሂደት ላይም ድርጊቱ ህገወጥ ድርጊት ነው ተብሎ ተቀምጧል ራሱን የቻለ አዋጁ የካሳ ወይ ደግሞ ምንድነው መሆን ያለበት ብሎ ባያስቀምጥም ድርጊቱ ግን ህገወጥ ድርጊት ነው ብሎ ከ377 በተሻለ መልኩ አስቀምጦታል ስለዚህ ወሲባዊ ትንኮሳ ተፈጽሞብኛል የሚል ገና ተቀጣሪ ሰራተኛ የወጣውንም የሥራ ማስታወቂያ ሁሉ ሊያሳግድ ይችላል ማለት ነው ሊያሳግድ ይችላል እዛ ላይ ክርክር ሊካሄድበት ይችላል በፍርድ ቤት የሚዳኝ ጉዳይ ሆኗል ማለት ነው በሌላ አገላለጽ ስለዚህ ለወሲባዊ ትንኮሳ በስራ ግንኙነት ብቻ ሳይሆን ከስራ ባሻገርም ነው ከስራ ባሻገርም ግን በቅጥር ሂደት ነው ያኛው ራሱን የቻለ ከስራ ባሻገር ወይም ከስራ ቅጥር ሂደት ውጭ ያለው ራሱን የቻለ በሌላ ህግ የተቀመጠ ስለሆነ ማለት ነው መልካም ሰራተኛው በማስጠንቀቂያ እንግዲህ ለሰራተኛው የተቀመጠው የማስጠንቀቂያ ጊዜ ገደብና ለአሰሪው የተቀመጠው በዚህ አዋጅ የተለያየ ነው ብለውናል ቀደም እንደው ዘርዘር ብናደርገው እሺ ከጊዜ ገደቡም አልፎ ሰራተኛው በማስጠንቀቂያስ በምን መልኩ ስራውን ሊያቋርጥ ይችላል የሚሉት በመጀመሪያ ወደ መጨረሻ የጠየቀኝ ጥያቄ ልመልስ ሰራተኛው የስራ ውሉን በማስጠንቀቂያ የሚያቋርጠው እንግዲህ በራሱ ፍላጎት ነው ምክንያት ላይ ተጠበቅበት ይችላል የስራ ውሉን እንትን ለማለት ማለት ነው ብቻ የሚጠበቅበት ምንድነው የአንድ ወር ማስጠንቀቂያ ጊዜ ይሰጣል የስራው ምን ምክንያቱ ተገዶ ሊሰራ ይችላል አንድ ሰራተኛ በፍላጎቱ ነው የሚሰራ ተገዶ ሊሰራ ይችላል ስለዚህ በእስከዚህ ጊዜ ድረስ ይሰጠኝ ማለት ሰራተኛ ፈልጉን የለለቀ ነው ብሎ በማመልከቻ የጽሁፍ ማስጠንቀቂያ ይሰጣል የግድ ነው በጽሁፍ ሳይሰጥ ቢያቋርጥ ምን ይሆናል የሚለው ግን ሳይሰጥ ባቋረጠበት ጊዜ ወደ ኋላ የአንድ ወር ደመወዙን ላሰሪው ይከፍላል ማለት ነው
ከዛ ውጭ ግን አሰሪው የሁለተኛው ጥያቄ ምንድን ነበር? ሁለተኛው ጥያቄ ምክንያቶችን መጥቀስ በማስጠንቀቂያ የስራ ውል ሲያቋርጥ ህጋዊ ምክንያቶች የሚባሉ አሁን ሰራተኛው በማስጠንቀቂያ የስራ ውል ሲያቋርጥ የሚከፈሉት ክፍያዎች ሊኖሩ ይችላሉ እንደ አገልግሎት ዘመኑ ማለት ነው። ማስጠንቀቂያ ስላልሰጠህን ይሄንን የአገልግሎት ክፍያ ወይም ካሳ ወይም ቀሪ ያለውን ነገር ልንከፍል አይገባም ሊባል ይገባሉ። ህጋዊ ለመሆን ምንድነው የሚጠበቅበት? ምናልባት ክፍያ ጋር በተያያዘ እንግዲህ የአገልግሎት ክፍያ ጋር በተያያዘ ግልጽ እንዲሆን ያው ባለሙያ የሆነ ሰው ያውቀዋል። ግን የአገልግሎት ክፍያ ጋር በተያያዘ አንድ ሰራተኛ የአገልግሎት ክፍያ ወይም የስንብት ክፍያ በእርግጥ ህጉ የሚለው የስንብት ክፍያ ነው። ሆነ ቦታ ላይ ብቻ ነው የአገልግሎት ክፍያ ብሎ የሚገልጸው። አንድ ሰራተኛ በአንድ ድርጅት ውስጥ 5 አመትና ከዛ በላይ ካገለገለ ስራውን በፍላጎቱ ቅድም እንዳልነው በማስጠንቀቂያም ሊሆን ይችላል ስራውን ሲለቅ የአገልግሎት ክፍያ ይከፈለዋል። ከድርጅቱ ጋር የነበረውን በራሱ ፍላጎት የስራው ሲቋረጥ የአገልግሎት ክፍያ 5 አመትና ከዛ በላይ ካገለገለ የአገልግሎት ክፍያ እንደ ደሞዙ ስሌት ተሰልቶ ይከፈለዋል። ከዛ ውጭ ግን ይህ ሰራተኛ ከ5 አመት በላይ ያገለገለ ሰራተኛ ከሆነ የስራው ሁሉ ባሰሪው አነሳሽነት ወይም ባሰሪው ድርጅት ከሆነ ህጋዊ ነው ህገወጥ ስንብት ነው የሚለው በክርክር በፍርድ ቤት የሚፈታ ጉዳይ ነው የሚሆነው። ያ ማለት ያው እንደማንኛውም ሰራተኛ 1 አመትም እንዳገለገለ ነገር ግን ከ5 አመት በታች ያገለገለ ሰራተኛ የአገልግሎት ክፍያ ይከፈለው። ይሄ ግልጽ እንዲሆን ማለት ነው። ይሄን ይመስላል። ሌላኛው ምናልባት ከዚሁ ጋር ተያይዞ የተነሳ ጥያቄ አንድ አሰሪ የስራ ውሉን ሲያቋርጥ ምን ማድረግ አለበት? ለሰራተኞቹ የማስጠንቀቂያ ጊዜ የሚሰጥበት ጊዜ አለ። የመጀመሪያው በማስጠንቀቂያ የሚቋረጥ ሲሆን ማለት ነው አዋጅ ቁጥር 1156 አንቀጽ 27 ላይ ማነው አንቀጽ 35 ላይ የተቀመጡ አሉ። የመጀመሪያው 1 አመት ያገለገለ ሰራተኛ 1 ወር ደሞዝ ወይም የ1 ወር ጊዜ ማስጠንቀቂያ ይሰጣል ለሰራተኛው ማለት ነው። ከ1 አመት እስከ 8 አመት ያገለገለ ሰራተኛ ደግሞ የ2 ወር የማስጠንቀቂያ ጊዜ ይሰጣል። አሰሪው ያው በማስጠንቀቂያ የሚያቋርጥ የስራ ውል ወይም የስራ ስንብት ነው ብሎ በሚያምንበት ሰዓት ከ9 አመት በላይ የሆነ ከ9 አመት በላይ ያገለገለ ሰራተኛ ሲሆን ግን 3 አመት ማነው 3 ወር ቅርታ 3 ወር የማስጠንቀቂያ ጊዜ ይሰጣል ማለት ነው። ስለዚህ ልዩነቱ ይሄ ነው። የማስጠንቀቂያ ጊዜ አሰጣጡ የሰራተኛው 1 ወር ብቻ ነው የሚሰጥ ለአሰሪው። ሰራተኛው ግን እንደያገልግሎቱ ሰራተኛው 1 አመት አገለገለም 10 አመትም አገለገለ በተቋሙ ላይ ስራውን ሲለቅ የ1 ወር ማስጠንቀቂያ ነው የሚሰጥ ብቻ ነው የሚሰጥ። የ10 አመቱም የ1 ወር ነው የ10 አመት ያገለገለውም የ1 ወር ማስጠንቀቂያ ነው የሚሰጥ። 1 አመት ያገለገለውም እንደዚሁ 1 ወር ማስጠንቀቂያ ነው የሚሰጥ። አሰሪው የሚሰጠው ነው የሚለይ ማለት ነው። መልካም እንደው አሁን ከዚህ ላይ አሁን ብዙ ጊዜ በፍርድ ቤቶቻችን የሚቀሩ ጉዳዮች በተመለከተ በገፍ ሰራተኞች ይቀነሳሉና እንግዲህ የስራው ጸባይ እንዳለ ሆኖ አንዳንድ ተቋማት ሰራተኞቻቸውን በማስጠንቀቂያ ሲሰሩ የነበረውን ስራ ወይ በቴክኖሎጂ እየሰራን ነው ወይም ደግሞ ለሌላ ተቋም ሰጠናል በሚል በማስጠንቀቂያ የስራ ውላቸውን ሲያቋርጡ ይታያልና ከዚህ ላይ እንደው በማስጠንቀቂያ ማሰናበቱ ህጋዊ ነው የሚለውን ከዚህ ጋር አብረን ብናየው በገፍ ብዙ ሰራተኞች ከቅነሳ ጋር የሚለው ቅነሳ በመሰረቱ ህጋዊ ነው። ቅነሳ ህጋዊ ነው። የቅነሳ ሂደቱ ለቅነሳ ምክንያት የሆነው ነገር ተገቢ ነው ህጋዊ ነው ወይ ነው። የቅነሳ ራሱን የቻለ ሂደት አለው። እንግዲህ 28 ላይ 29 ላይ በዝርዝር ተቀምጧል ማን መቀነስ አለበት የሚለው ማለት ነው። ግን ቅነሳ ሲደረግ እንዴት ነው? የድርጅቱ የሰራተኛ ማህበር ያለው ከሆነ አሰሪውና የሰራተኛ ማህበሩ አመራሮች ቁጭ ይላሉ፣ ይወያያሉ። ያ ማለት ነገሌ ቀነሱ ሳይሆን አዋጁ ላይ ማን ለምሳሌ አሁን ነፍሰ ጡር የሚያጠቡ አረጋውያን የአገልግሎት ዘመናቸው የሙያቸው ሁኔታ እየታየ ነው የሚቀነሱት። መጀመሪያ የሚቀነሱት ምናልባት ከነፍሰ ጡሮች ከአረጋውያን ስል የአቅመ ደካማ አይነት ሆነው ለዛ ስራ ላይ የሚሰሩ ሰራተኞችም ማለት ነው። እነሱን ሳይነካ መጀመሪያ ቅነሳ ይካሄዳል። ለቅነሳው ምክንያትስ ምንድነው? እንደተባለው በሰው ኃይል የሚሰራውን ስራ በቴክኖሎጂ በሚተካበት ጊዜ ከሆነ ህጋዊ ነው። ለሌላ ድርጅት ማሳልፎ መስጠት ሁሉ አለው ማለት ለሌላ ድርጅት ማለት እንግዲህ
በአብዛኛው የተለመደው አሁን በዚህ በጽዳትና የጥበቃ አገልግሎት እሱ ምናልባት ከሱ ጋር የሚገናኝ ሳይሆን እሱ የኤጀንሲ አንድ አሰሪ በኤጀንሲ ሰራተኞችን ለሌላ ድርጅት አስተላልፎ መስጠትና መቅጠር እሱ ራሱን የቻለ ሌላ ስለሆነ ማለት ነው ያ ማለት ኤጀንቶች አሉ የስራ ድርጅት በአውትሶርስ ወይም ደግሞ በውጭ በሌላ ድርጅት ሰራተኛን ስራውን ማሰራት ለሌላ አካል ሰጥቶ ስራውን ማሰራት ማለት ነው ስለዚህ በአብዛኛው የተለመደው በአብዛኛው በጽዳትና በጥበቃ ላይ ይሄ የተለመደ ነው በኤጀንሲ ማሰራት በተለይኛ ሀገር ላይ ማለት ነው እሱ ምንድነው የኤጀንሲ ስራ ነው የሰራተኞችም ግንኙነት ያለ ከኤጀንሲው ወይም ከኤጀንቱ ጋር ነው እንጂ ከዛኛው ስራውን ከሚሰራለት አካል ጋር አይደለም እሱ ነው ነገር ግን ቅነሳን ስንመለከት ግን ቅነሳ ለምሳሌ አንድ ድርጅት እንደው እንበልና ቅነሳም ፕሮሲጀር የማይጠብቅባቸው ሁኔታዎች አሉ እንደው እዚህ ጋር ለንይዘው የሚገባ ነገር ምንድነው ለምሳሌ የኮንስትራክሽን ድርጅት ቢሆን ይስራው ባህር ያለቀ ሲሄድ ሰራተኞቹ የሚቀነሱ አሉ ስራ የሌላቸው ማለት ነው እነዛን ሰራተኞች ከእንተንም ጋር ማየት እንችላለን ይሄን ያለ ማስጠንቀቂያ ከማሰናበት ጋርም ስራው ካለቀ ቀድም የነካው ስለመሰለኝ ነው ስራው ካለቀ እነዛ ሰራተኞች ስራ ስለሌላቸው ይቋረጣል ይስራውላቸው ማለት ነው ስለዚህ የስራው አሁን ከዚህ ላይ አንዳንዴ ለአንድ አመት እየታደሰ የሚሰሩ ሰራተኞች አሉ ለአንድ አመት ለሶስት ወር እየተባለ ስራው ቋሚ ነው አሁን ብዙ ጊዜ የፍርድ ቤቶቻችን ክርክር እንደውም እንደዚህ ሰራተኞች በማይፈልጉበት ጊዜ ኮንትራቱ አይታደስም እንደዛ ያደረጉ ለ5 አመት በላይ ሁሉ እሱ ስህተት ነው ምናልባት እንግዲህ ይሄ የሚወስደን አዋጁ አንቀጽ 10 እና 9 ላይ ነው አንድ ሰራተኛ በየአመቱ በየሆነ ጊዜ በጊዜ እየከፋፈልክ የስራውን ስላደስከ አይደለም አንድ ጊዜና ከዛ በላይ ከታደሰ የስራውሉ የዛ ሰራተኛ ቋሚ ነው በቃ ሰራተኛው በቋሚነት እንደገና ስራው በራሱ ቋሚ ከሆነ የዛ ስራው በባህሪው ቋሚ ከሆነ ያ ሰራተኛ ቋሚ ነው ማለት ነው ነገር ግን ቅጥር ውሉ ላይ እስከዚህ አመት ነው ማሰራህ ብሎ ለምሳሌ ለአንድ አመት ነው ካለ በኋላ አንድ አመቱ ላይ የስራው ውሉ ማቋረጥ አለበት በቃ አለቀ የስራው ቀጣይነት ያለው ከሆነ ማለት ነው ስራው ቀጣይነት የሌለው ከሆነ ስራው በራሱ ያቋርጠዋል ነገር ግን አንድ አመት ሆኖት ወይ ስራው ውሉን አደሰና በቀጣይ አመት አሰናብታለ ኮንትራታችን አልቋል ማለት አይችልም አንደኛ ስራው ቀጣይነት አለው ሁለተኛ የስራው ለየታደሰ ስለቀጠለ ሳይሆን ስራው በባህሪው አለ ለምን ያሰናብተዋል ስለዚህ ቋሚ ኮንትራት ምናምን የሚባሉ ቅጥሮች ህገወጥ ናቸው ማለት ነው ቋሚ ኮንትራቱ ነው ቋሚ የሚባል ምን የለም በመሰረቱ ኮንትራት የሚባል ቅጥር የለም ቋሚ የሚባልም ቅጥር የለም በህጉ መሰረት የስራው የተወሰነና ለተወሰነ ጊዜ የተደረገ ይስራውን ላልተወሰነ ጊዜ የተደረገ ይስራውን ስለዚህ ላልተወሰነ ጊዜ የምንለው ማንኛውም ስራ ላልተወሰነ ጊዜ የተደረገ ብለን እንወስድ ነገር ግን እዛ ላይ በተቀመጡት ዝርዝር ጉዳዮች መሰረት ላልተወሰነ ጊዜ ወይም ለተወሰነ ጊዜ በሚል ስለምናስቀምጠው ማለት ነው መልካም እንግዲህ ያለውን ነገር አሁን የስራው ሲያልቅ የሚለውን የሙከራ ሰራተኛን በተመለከተ ለሙከራ የሚቀጠሩ ሰራተኞች እንደወዚው ላይ ለተመልካቾቻችንም ለማስተላለፍ ሙከራ ጊዜ ስንት ጊዜ ነው እንዲሁም ለሙከራ ጊዜ የተቀጠረ ሰራተኛስ በማስጠንቀቂያ ነው ወይስ ያለ ማስጠንቀቂያ ነው የሚሰናበተው የሚለውን ብናቀርብላችሁ እሺ ለሙከራ ጊዜ የተቀጠረ ሰራተኛ በነገራችን ላይ ሰራተኛ ለሙከራ ጊዜ የተቀጠረ አይባልም ለሙከራ ጊዜ የተቀጠረ ነው የምንለው በቅጥር ውሉ ላይ ለሙከራ ጊዜ ተቀጥረሃል ተብሎ አዋጅ ቁጥር 1156 አንቀጽ 11 ላይ ተቀምጧል ለሙከራ ጊዜ ተብሎ በጽሁፍ መቀመጥ አለበት በ377 45 ቀን ነበር የሙከራ ጊዜ በአሁኑ በ1156 2011 ግን ለ60 ቀን ሆኗል በዚህ 60 ቀን ጊዜ ውስጥ ለሙከራ ጊዜ ብለህ የቀጠርከውን ሰራተኛ በ60 ቀን የሙከራ ጊዜ እስከሚያልቅ ማሰናበት ይቻላል ነገር ግን የሙከራ ቅጥሩ የተደረገው ለሙከራ ጊዜ ነው ካላልከው የሙከራ ጊዜ ነው በ60 ቀን ውስጥ ብለህ ማሰናበት አትችልም ሌሎች ማንኛውም ሰራተኛ ላልተወሰነ ጊዜ የተቀጠረ ሰራተኛ እንደሚያገኘው ጥቅም በሰራው አገልግሎት ልክ ተለክቶ ታስቦ ክፍያ የሚፈጸምለት ይሆናል ማለት ነው ስለዚህ የምንለየው ምንድነው የሙከራ ቅጥር ነው የሚለው ውሉ ላይ በግልጽ በጽሁፍ ይህ የተደረገው የሙከራ ቅጥር ጊዜ ነው ተብሎ ለ60 ቀን
ተብሎ መቀመጥ ስላለበት ማለት ነው። መልካም እንደው ቅድም በተወሰነ መንገድ ነካክተናል። እንደው አሁን ለ7 ዓመት ያገለገሉ ሰራተኞች በየአመቱ ውላቸው እየታደሰ 7 ዓመት ሙሉ ያገለገሉ ሰራተኞች ቋሚ አይደላችሁም በሚል ጥቅም አታገኙም ተብሎ እንደው እንግዲህ አርስታችን በማስጠንቀቂያና ለማስጠንቀቂያ በሚለው ቢሆንም እንደው ይሄን የብዙ ሰው ጥያቄም ስለሆነ 7 ዓመት ማገልገላቸው ጥቅም ሊያስገኝላቸው አይችልም ወይ? አሰሪው የሚያቀርበው መከላከያ ምንድነው? በየአመቱ እያደስኩላቸው ኮንትራት ናቸው የሚል መከራከሪያ ቢቀርብ የነዚህ ሰዎች ጉዳይ ምንድነው የሚሆነው? ከጓንጽ ቅድም መልሰናል። ምናልባት አንድ የቅጥሩን የኮንትራ ምንድነው ለተወሰነ ጊዜ ነው ለማለት አንድ የመጀመሪያው መስፈርት የሁለት ነገሮች ናቸው፣ ውሉና የስራው ባህሪ። ውሉ ለተወሰነ ጊዜ ነው ከተባለ ለአንድ አመት ነው ካለ በአንድ አመት ማሰናበት ነው። ከአንድ አመት በኋላ አድሶ ነገር ግን በየጊዜው ያደሰ ከሆነ የእድሳት በጊዜ መከፋፈሉ ነው የሚለው። በጊዜ የተከፋፈለ መሆኑ የእድሳት ጊዜው መሆኑ ሳይሆን ያ ስራ ለሰራተኛው ለድርጅቱ ቋሚ ስራ ነው ወይ የሚለውን በተመለከተ ለነዚህ ሰራተኞች አሁን 7 ዓመት ያገለገሉ እየታደሰ ከሆነ በአንድ አመት ጊዜ እንኳን 7 ጊዜ ታድሷል ማለት ነው። ስለዚህ እነዚህ ሰራተኞች ጥቅማቸውን ያገኛሉ። በራሳቸው ጊዜ ቢለቁ 5 ዓመት አገልግለዋል ይባላል። አዎ ምንም ጥያቄ የለውም። ደግሞ ባሰሪውም የስራ ስንብት ቢሰጣቸው ኮንትራት ስለሆናቸው የአንድ አመት ብቻ ነው የሚከፈላቸው የአገልግሎት ክፍያ ሊባሉ አይገባም። አይገባም። በቃ እነዚህ ሰራተኞች ላልተወሰነ ጊዜ የተቀጠሩ ሰራተኞች ናቸው ባጭሩ ማለት ነው። ጥቅማቸውንም እንደማንኛውም ሰራተኛ ያገኛሉ። ሌላ የኢርጋን ጊዜን በተመለከተ እንደው አሁን አንድ ሰራተኛ ያለ ማስጠንቀቂያ የስራ ሊያሰናበት የሚችልባቸውን ድርጊት ከፈጸመ አሰሪው የዛሬ 4 ወር ወይም የዛሬ 5 ወር እንዲያድርገህ ነበር ብሎ የስራ ስንብቱንስ የስራ ስንብት መስጠት ይችላል የሚለው እንደው እሱን ምንድነው አንድ አሰሪ ሰራተኛውን ያለ ማስጠንቀቂያ የስራ ውሉን የሚያቋርጠው ድርጊቱን ባወቀ በ30 ቀን ውስጥ ድርጊቱን ባወቀ ነው ባወቀ ነው በተፈጸመ ሳይሆን ባወቀ ያ ድርጊት መፈጸሙን ባወቀ በ30 ቀን ውስጥ ነው። ይሄ ሰበር ሙሳኔ አንቀጽ 27 ንዑስ ቁጥር 3 ላይ በግልጽ ተቀምጧል። ያንን አሁን ለምሳሌ አንድ አሰሪ መስከረም 10 ላይ የተፈጸመውን ድርጊት አውቆት መፈጸሙን አውቆ ዛሬ ላይ ላሰናብት ቢል የርጋ ጊዜው ስላለፈ ሊያሰናብተው አይችልም ማለት ነው። ስለዚህ ባወቀ ነው እንጂ ድርጊቱ በተፈጸመ አይደለም። አሰሪው ያ ድርጊት ለስንብት ምክንያት የሆነው ነው የሚለው ባወቀ በ30 ቀን ውስጥ ወይም በአንድ ወር ጊዜ ውስጥ ማሰናበት አለበት። ካላሰናበተ ግን ከአንድ ወር ካለፈው በኋላ ያንን ሰራተኛ ያለ ማስጠንቀቂያ በማስጠንቀቂያማ ያሰናብተው ማለት ነው። ስለዚህ በአንዳንድ እንግዲህ ከዚህ በ1156 የሚሸፈኑ ተቋማት የዲሲፕሊን ኮሚቴ ባለሙያዎች ይኖራቸው አይኖራቸው እንግዲህ እርግጠኛ ባንሆንም በዲሲፕሊን ባለሙያዎች ጉዳያቸው መታየት የሚጀምርበት ጊዜ ከዛ በኋላ እነሱ የሚሰጣቸው ውሳኔ እንደው ከዚህ አንፃር ይርጋውን እንትልል የሚችልበት ሊያሳጥር ሊያራዝምበት ይርጋል ሊያመጣበት ከሱ አንፃር ምን መሰለ አሁን አንድ ሰራተኛ የዲሲፕሊን ጥፋት ሲፈጽም ያ አሰሪ ድርጅት የዲሲፕሊን ኮሚቴ ያለው ከሆነ የዲሲፕሊን ኮሚቴው በሚገባው የውሳኔ ሐሳብ የሚሰጥበት ቀን ከዛሬ ጀምሮ የስራው ለተቋርጧል ወይም የደረጃ እድገት ዝቅ ተደርጋል ወይም ደግሞ ተቀጣሃል ሊሆን ይችላል። የተለያየ ቅጣት የስራውን ማሰናበት ብቻ ላይ ሆን ስለ የስራውን ወይም የስራ ስንብት ወይ የስራውን አቋርጦበት ከሆነ ግን ደብዳቤው ከተጻፈበት የድርጅቱ የእንትኑ የዲሲፕሊን ኮሚቴ ውሳኔ ብቻ ሳይሆን ድርጅቱ ከዛሬ ጀምሬ የስራ ውልህን አቋርጫለሁ ካለበት ነው። የዲሲፕሊን ኮሚቴው ሳይሰበሰብ ምን ሳይል ዝም ብሎ በቀጥታ የሚያሰናብት አለ። ያ ከዚህ ውስጥ አይገባም። ልክ ደብዳቤው የስንብት ደብዳቤው ከደረሰበት ቀን ለሰውየው ከደረሰበት ቀን የተጻፈበት ቀን ብቻ ሳይሆን ከደረሰበት ቀን ጽፎ አስቀምጦ በ3 ወሩ አሰናብቻለሁ ቢል ተገቢ ስለማይሆን ማለት ነው። መልካም እንግዲህ የዚህ አባዋጅ ቁጥር 1156 2011 በማስጠንቀቂያና ያለ ማስጠንቀቂያ የውል ማቋረጫ ምክንያት ምንድናቸው የሚለውን ካለው ነባራዊ ሁኔታ የፍርድ ቤት ኬዞችም ያነሱ ለተመልካቾቻችን ጥሩ የንቃተ ህግ ሰጠውልናል። ጠበቃና የህግ አማካሪ አብይ አወቀ እናመሰግናለን።
አክብረውን እዚህ ድረስ መጣው ስልኩም ባይሰራ ያው የተመልካቾቻችን ጥያቄ ሊሆኑ ይችላሉ የሚሉትን ያነሳን ምላሽ ሰጠናል ብለን እናስባለን ምስጋናችን ላቅ ያለን እናመሰግናለን እሺ እኔም አመሰግናለሁ ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል የዛሬውን የምክረ ህግ ፕሮግራም አዘጋጅቼ ያቀርብኩላችሁ እኔ ጠበቃና ህግ አማካሪ ፍሳሽ ሰይነው ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ የስቱዲዮ ሰራተኞች ጋር በመሆን ነው ከሌሎች የአማራ ሚዲያ ኮርፖሬሽን ፕሮግራሞች እንድትከታተሉ እየጋበዝን ሳምንቱ የሰላም እንዲሆን ተመኘን ሰላም